ብሩኖ ጉማሬሽን ለማስፈረም አርሰናልና ማንቸስተር ሲቲ ተፋጠዋል። መድፈኞቹ አርሰናሎች ይህንን ተጫዋች ለማስፈረም እያደረጉ የሚገኙትን ጥረት አጠናክረው ቀጥለውበታል። የአማካይ መስመር ተጫዋቻቸው ሳንድሮ ቶናሊን በቶተንሃም ሆትስፐርስ የተነጠቁት ኒውካስል ዩናይትዶች ብሩኖ ጉማሬሽን በክለባቸው ለማቆየት ከፍተኛ ጥረት እያደረጉ ይገኛሉ። አርሰናሎች ብሩኖ ጉማሬሽን ወደ ክለባቸው እንዲመጣ ያደርጉት ይሆን? ይህንን ጉዳይ በዛሬው መረጃ ሰዓታችን ላይ የምንመለከተው ይሆናል። ከዚህም በተጨማሪ አርሰናልና ዱሳን ቭላሆቪችን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። የአርሰናል ደጋፊዎች ይህ ተጫዋች ወደ ክለባቸው እንዲመጣ አይፈልጉም። ነገር ግን ይህ የፊት መስመር ተጫዋች ዱሳን ቭላሆቪች ወደ አርሰናል ሊመጣ የሚችልበት እድል እንዳለ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። በተለይም ደግሞ መድፈኞቹ የአጥቂ መስመራቸውን ጥራት ለመጨመርና ስኳዳቸው ዴብዝ እንዲኖረው ለማድረግ ይህንን ተጫዋች ወደ ክለባቸው ሊያመጡት እንደሚችሉ የተለያዩ የመረጃ ምንጮች እየዘገቡ ይገኛሉ። እውነት አርሰናል ይህንን የፊት መስመር ተጫዋች ወደ ኤምሬትስ ያመጣ ይሆን? የዚህን ተጫዋች የዝውውር ጉዳይም ዛሬ በሚኖረን የመረጃ ሰዓታችን ላይ እንመለከተዋለን። ከዚህም በተጨማሪ አርሰናል በዓለም ዋንጫው ላይ አስገራሚ ጊዜን ካሳለፉት ተጫዋቾች መካከል አንዱ የሆነውን ከሪም አላቤጎቪችን ወደ ክለባቸው ለማምጣት እንቅስቃሴዎችን እያደረጉ ይገኛሉ። ምናልባትም ደግሞ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ወደ ኤምሬትስ ከሚያመጣቸው የመስመር አጥቂዎች መካከል አንዱ ይህ ተጫዋች ስለመሆኑ እየተዘገበ ይገኛል። ይህ ተጫዋች ማን ነው? አርሰናልስ ምን ያክል የዝውውር ገንዘብ ከፍሎ ይህንን ተጫዋች ወደ ኤምሬትስ ሊያመጣው ይችላል? ይህንን ጉዳይ በዛሬው መረጃ ሰዓታችን ላይ የምንመለከተው ይሆናል ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ይህንን ፕሮግራም ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። የሰኔ 25 2018 አርሰናልን ብቻ የተመለከቱ የዕለቱን አዳዲስ የዝውውር መረጃዎች ወደ እናንተ እያደረስን አብረናችሁ ቆይታ እናደርጋለን ማለት ነው። ቀዳሚ የምናደርገው የብሩኖ ጉማሬሽን ጉዳይ ነው። እንግዲህ ተጫዋች በአርሰናል እንደሚፈለግ ታውቃላችሁ። አርሰናሎች ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ነገር ግን ደግሞ አርሰናሎች አንድ ወይም ሁለት ስጋት ገጥሟቸዋል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹን ለማስፈረም አርሰናል እያደረገ በሚገኘው ጥረት ላይ ምናልባትም ደግሞ ተጫዋቹን ሊያስፈርም የሚችልበትን እድል ሊያስተጓጉል የሚችሉ ነገሮች እንዳሉ ነው በርካቶች እየዘገቡ የሚገኙት። ቲምቶክ በተለይም ደግሞ በዘገባው ብሩኖ ጉማሬሽን በተመለከተ አዳዲስ መረጃዎችን ይዞ እየወጣ ይገኛል ማለት ነው። ያው አርሰናል በተለይም በቃል ደረጃ የዝውውር ጥያቄ አቅርቦ ነበር። ነገር ግን ደግሞ ኒውካስል ተጫዋቹን ለመሸጥ አይፈልግም። ተጫዋቹን የሚለቀውም ከሆነ ምናልባትም ደግሞ እስከ 70-80 ሚሊዮን ፓውንድ ድረስ ሊፈልግ ይችላል። አርሰናል ግን እስከ 65 ሚሊዮን ፓውንድ ድረስ የዝውውር ጥያቄ ለማቅረብ እየተዘጋጀ እንደሆነ ነው ዛሬ ከጥቂት ደቂቃዎች በፊት ቲምቶክ ይዞት የወጣው መረጃ የሚያሳየው እና ይህንን ተጫዋች በተለይም ደግሞ አርሰናል እስከ 65 ሚሊዮን ፓውንድ ድረስ ከፍሎ ወደ ክለቡ ለማምጣት እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን እዛው እንግሊዝ ውስጥ በተለይም ለኒውካስል ቅርብ የሆኑ የመረጃ ምንጮች እንደሚዘግቡት ከሆነ ማንቸስተር ሲቲም ተጫዋቹን ለማስፈረም ፍላጎት አለው። የአማካይ መስመራቸውን ማጠናከር ይፈልጋሉ እና ይህንን ተጫዋች ለማምጣት እነሱም እንደሚንቀሳቀሱ ነው እየተዘገበ የሚገኘው። ስለዚህ አርሰናል ምናልባትም ተፎካካሪ ሊኖርበት እንደሚችል ማንቸስተር ሲቲም ተጫዋቹን ለማስፈረም እንደዚሁ ፍላጎት ያለው ክለብ መሆኑን ማንሳት ያስፈልጋል። ሌላኛው ትልቁ ጉዳይ ደግሞ ኒውካስል ዩናይትድ ተጫዋቹን የመልቀቅ ፍላጎት የለውም የሚሉ መረጃዎች እየተሰሙ ይገኛሉ። በአንድ የዝውውር መስኮት ሁለት የክለቡ ፒላር የሆኑ የአማካይ መስመር ተጫዋቾችን ማጣት ማለት ለኒውካስል እንደ ትልቅ ኪሳራ ነው የሚታየው። ምክንያቱም እዛ ቡድን ውስጥ እንደምታውቁት ሳንድሮ ቶናሊ በጣም አስደናቂ ተጫዋች ነው። ነገር ግን አሁን ወደ ቶተናም የሚያደርገው ዝውውር ሙሉ በሙሉ ተጠናቋል ማለት ይቻላል።
ከዚህም በተጨማሪ ደግሞ ሌላም የተጫዋች ዝውውር አሁን ብሩኖ ጊማሬሽ ኒውካስል ለቆ ወደ አርሰናል የሚሄድ ከሆነ ኒውካስል በሁለት መንገዶች ይጎዳል። አንደኛ ተጫዋቹን የሚለቀው ለቀጥተኛ ፕሪሚየር ሊጉ ላይ ለዋንጫ ሊፎካከሩ ለሚችሉ ወይም ደግሞ ቶፕ 6 ውስጥ ለሚጫወቱ ተፎካካሪዎች ነው። ቶተናም ቀጣይ ዓመት ቶፕ 6 ለመጨረስ ነው እነዚህን ዝውውሮች እያደረገ የሚገኘው። ከዚህም በተጨማሪ ደግሞ አርሰናል ለዋንጫ የሚጫወት ቡድን እንደሆነ ይታወቃል። ለተፎካካሪዎቹ ነው፣ እዛው እንግሊዝ ውስጥ ላሉ ክለቦች ነው እነዚህን ሁለት ተጫዋቾች የሚሸጠው። ከዚህ በተጨማሪ ደግሞ በአንድ የዝውውር መስኮት እነዚህን ሁለት በቋሚ 11 ውስጥ የሚሰለፉ የቡድኑ አይን የሆኑ ተጫዋቾችን መልቀቅ ለኒውካስሎች የማይታሰብ እንደሆነ ነው በርካቶች የተናገሩ የሚገኙትና ተጫዋቹ የ2 ዓመት ቀሪ ኮንትራት ቢኖረውም ነገር ግን ደግሞ ተጫዋቹን በክለባቸው ለማቆየት ከፍተኛ ጥረት እያደረጉ ይገኛሉ። ነገር ግን ደግሞ ግራም ቤሊ በተለይም በዝውውር መረጃው ላይ እንደገለጸው ከሆነ ተጫዋቹም አርሰናልን ለመቀላቀል ፍላጎት ማሳየቱ ነው የተገለጸው። በተለይም አርሰናልን ለመቀላቀል ፍላጎት አለው፣ በኒውካስል ፕሮጀክትም ደስተኛ አይደለም። ስለዚህ ወደ መድፈኞቹ ለመዘዋወር ተጫዋቹ ፍላጎት አለው፣ ዝግጁ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉና አርሰናል ይህንን ተጫዋች ለማግኘት ከፍተኛ እንቅስቃሴ ነው እያደረገ የሚገኘው እና እንደውም ቀረብ ያሉ የተጫዋቹ ምንጮች የዝውውር ዘገባዎች እንደሚያሳዩት ከሆነ ኒውካስል ራሱ በዚህ የዝውውር ጉዳይ ደስተኛ አይደለም። በእርግጥ አይቀሬ እንደሆነ ያውቁታል። ነገር ግን ደግሞ ተጫዋቹን ለማቆየት አሁንም የሚቻል ከሆነ ጥረቶችን እንደሚያደርጉ ነው እየተገለጸ የሚገኘው። ከዚህ ክለብ እንግዲህ እንደ ሊቭራሜንቶ አይነት ተጫዋቾች፣ ቫኒ ዊሳ፣ ቀደም ሲል ያነሳሁት ደግሞ ሳንድሮ ቶናሊ ከኒውካስል የመልቀቃቸው ነገር አይቀር የሆኑ ተጫዋቾች እንደሆኑ እየተገለጸ ነው ያለውና ኒውካስል እነዚህን በአንድም ሆነ በሌላ መንገድ ለክለብ ወሳኝ የሆኑ ተጫዋቾችን እያጣ ነው የሚገኘው። ቡድኑ በቀጣይስ እነዚህን ተጫዋቾች በማን ሊተካ ይችላል የሚለው ነገር የክለቡን ጉዳይ አጣብቅኝ ውስጥ ከቶታል። ዞሮ ዞሮ ግን ኒውካስል ተጫዋቹን ለማቆየት የሚቻል ከሆነ ከፍተኛ ጥረት ማድረጉን ይቀጥላል። አርሰናል ደግሞ ብሩኖ ጊማሬሽን ለማስፈረም እያደረገ የሚገኘውን እንቅስቃሴ አጠናክሮ ቀጥሎበታል። ምናልባትም ከክረምቱ ፈራሚዎቻቸው መካከል አንዱ የኒውካስል ዩናይትዱ አማካይ እንደሚሆን በርካቶች እየዘገቡ ይገኛሉ ማለት ነው። ወደ ሌላኛው የዝውውር ጉዳይ ደግሞ ስናልፍ የዱሳን ቭላሆቪችን ጉዳይ እናገኛለን። ከዚህ በፊት ይህንን መረጃም ተናግሬ ብዙ የአርሰናል ደጋፊዎች አረ በፍጹም የተጫዋች አርሰናልን እንዲቀላቀል አንፈልግም እያሉ ነበረ። ግን ደጋፊው ስለፈለገ ወይ ደግሞ ደጋፊው ስላልፈለገ የሚሆን ነገር ምንድን ነው የሚቀር ነገር አይደለም። ደጋፊው ስለፈለገ የሚሳካ ዝውውር የለም። ደጋፊው ስለፈለገ ብቻ፣ ደጋፊው ስላልፈለገም ደግሞ የሚቀር ዝውውር የለም። ለምሳሌ ኖኒ ማዱዌኬ ወደ አርሰናል ሊመጣ ነው ሲባል የአርሰናል ደጋፊዎች ፒቴሽን ሁሉ አሰባስበዋል፣ ፊርማ ሁሉ አሰባስበዋል የተጫዋች እንዲመጣብን አንፈልግም ብለው። ግን የእነሱ ፊርማ ማሰባሰብ ማዱዌኬን ከመምጣት አላስቀረውም። ስለዚህ አሁንም የቭላሆቪች ነገር በዚህ መልኩ እንድትረዱት ያስፈልጋል። በጣም ብዙ ሰዎች እያዩ ነው ሶሻል ሚዲያ ላይ ኢቭን እዛው ለንደን ውስጥ ያሉ ሎንዶናውያን የአርሰናል ደጋፊዎችም ቭላሆቪች ወደ አርሰናል እንዲመጣ አንፈልግም እያሉ ነው የሚገኙት። የሚገርማችሁ ተጫዋቹ ከዓመታት በፊት በአርሰናል ይፈለግ ነበር እና አርሰናል እስከ 60 ሚሊዮን ፓውንድ ድረስ አቅርበው እንደውም ተጫዋቹን ለማስፈረም ሁሉ ፍላጎት ነበረው። ግን ተጫዋቹ ወደ አርሰናል ከሚሄድ ይልቅ ወደ ዩቬንቱስ ብሄድ ይሻላል ብሎ ዩቬንቱስን መቀላቀልን መርጧል እና ወደ ዩቬንቱስ ከሄደ በኋላ ግን የሚጠበቅበትን ቭላሆቪች አልሆነም። በተለይ ባለፉት 2 የውድድር ዓመታት ተጫዋቹ በጣም ደካማ ሲዝኖችን ነው ያሳለፈውና ተጫዋቹ ሙሉ ለሙሉ ኮንትራቱ አልቋል። አርሰናልም ተጫዋቹን በነፃ ዝውውር ሊያስፈርመው የሚችልበት እድል አለ እና በጣም የሚገርመው በተለይም የተጫዋቹን ውሳኔን በተመለከተ የተለያዩ ሀሳቦች ይሰጡ ነበረ። በ2022 የቀድሞ ተጫዋች ክሪስቲያን ቪዬሪ ቦቦ ቲቪ ከተባለ የብሮድካስት ተቋም ጋር በነበረው ቃለ መጠይቅ እንደኔ እይታ የቭላሆቪች ውሳኔ ፍጹም የተሳሳተ ነው የሚል አስተያየት ነበር የሰጠው። ሰንሴሽናሊ ሮንግ በማለት ነው የገለጸውና እንዲህ አይነት ተጫዋቾች በተለይ እንደ አርሰናል እንደ ቶተናም አይነት ክለቦችን ቢቀላቀሉ ነው ለኬሪራቸው የተሻለ የሚሆነው የሚል አስተያየትን ሲሰጥ ነበረ እና ተጫዋቹ በእርግጥም ወደ ዩቬንቱስ ከሚሄድ ይልቅ ወደ አርሰናል ሄዶ ቢሆን ኖሮ የእግር ኳስ ኬሪሩ እንደዛ ላይ ሆን ይችል ነበር እና ደግሞ የሚያስገርመው ይህ ብቻ አይደለም። ዩቬንቱስም ሄዶ የሚጠበቅበትን ነገር አላሳየም። እንደውም ፊዮረንቲና ቤት በጣም አስገራሚ ጨራሽ በወቅቱ ከነበሩ በጣም አስፈሪ ከሚባሉ የፊት መስመር ተጫዋቾች መካከል አንዱ እንደሆነ ይነገርለት የነበረ ተጫዋች ነው። ግን ደግሞ ወደ ሌላ ክለብ ከሄደ በኋላ
ወደ ዩቬንቱስ ከሄደ በኋላ ለአንድ ዓመት ጥሩ ተጫውቷል። በተለይ እንደነ ዲባላ ካሉ ተጫዋቾች ጋር ጥሩ ሲጣመር ነበር። ከዛ በኋላ ግን በብቃቱ ልክ አልተገኘም። ዩቬንቱስም ከተጫዋቹ ጋር የመለያየቱ ነገር እርግጥ እየሆነ መጥቷል ማለት ነው እና አርሰናል ምንም የማያወጣበት ከሆነ በነፃ ዝውውር ከሆነ ተጫዋቹን የሚያገኘው ስኳዳቸውን እንዲያሰፋላቸው ምናልባት የቪክተር ዮኬሬስ ተጣዋቂ እንዲሆን ለማድረግ ተጫዋቹን ወደ ክለባቸው እንዲመጣ የማድረግ ስራዎችን ሊሰሩ ይችላሉ ተብሎ ይጠበቃል እና በተለይ ዘሚደር ነው መረጃውን የዘገበው። ያው ታማኝ መረጃ ምንጭ ስለሆነ ነው መረጃውን ወደዚህ ይዤ የመጣሁትና እንደ ዘሚደር ዘገባ ከሆነ ቭላሆቪች አርሰናልን በነፃ ዝውውር ሊቀላቀል ይችላል። መድፈኞቹም ይህንን እድል ሊጠቀሙበት እንደሚችሉ ነው እየተዘገበ የሚገኘው። ለማንኛውም ግን አርሰናል ይህንን ተጫዋች ሊያስፈርም የሚችልበት እድል አለ። የቭላሆቪች ዝውውር እውን ሊሆን ይችላል የሚሉ ዘገባዎች እየወጡ ነው። እናንተ ስለዚህ ዝውውር ምን ሀሳብ አላችሁ? በተለይ አርሰናል ይህንን ተጫዋች የሚያስፈርመው ከሆነ የምር በዚህ ዝውውር ደስተኛ ትሆናላችሁ ወይ? ኮሜንት ላይ ሀሳቦቻችሁን እንድታጋሩን አድማጮቻችን ለእናንተ ግምቱን ትተናል። ወይም ደግሞ ጥሩ ጊዜን ያሳልፋል ብላችሁ ታስባላችሁ ወይ? ቢመጣስ ምን ያክሎቻችሁ ደስተኛ ናችሁ? ኮሜንት ላይ ሀሳቦቻችሁን አስፍሩልን። በዝውውሩ ወደምንመለከተው ወደ መጨረሻው ጉዳያችን ደግሞ ስናልፍ የአስደናቂውን የባየር ሌቨርኩሰን የመስመር አጥቂን እናገኛለን። በዚህ በዓለም ዋንጫው ላይ ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንዱ ይህ የባየር ሌቨርኩሰኑ የመስመር አጥቂ ከሪም አልሃቤጎቪች የተባለው ተጫዋች ነው። አርቴታ የተጫዋቹ አድናቂ እንደሆነ ኢቨን አርሰናሎች ይህንን ተጫዋች ወደ ክለባቸው ለማምጣት እንደሚፈልጉ ነው እየተገለጸ የሚገኘው። ትሮሳርድ ማርቲኔሊ ከአርሰናል የመልቀቃቸው ነገር በቀጣዮቹ ሳምንታት ላይ እርግጥ የሚሆን ይሆናል። ቤሲክታሽ ትሮሳርድን ለማስፈረም የተንቀሳቀሰ ነው። ማርቲኔሊም ከአርሰናል የሚለቅበት እድል ሰፊ እንደሆነ እየተዘገበ ይገኛል። ስለዚህ ያ መሆኑን ተከትሎ ይህ የቦስኒያና ሄርዞጎቪናው ተጫዋች ለማስፈረም አርሰናሎች ከፍተኛ ፍላጎት እንዳላቸውም ጭምር ነው እየተገለጸ የሚገኘው። በተለይ እዛው ለንደን ውስጥ የሚወጡ መረጃዎችን ስንመለከት ራሱ ሜትሮ ዩናይትድ ኪንግደምም እንደዘገበው ከሆነ በተለይ አርሰናል ከተጫዋቹ ወኪሎች ጋራ የተጫዋቹን ዝውውር በተመለከተ ንግግሮችን ማድረጉንም ጭምር ነው የተገለጸው። ተጫዋቹ የፊታችን መስከረም 19ኛ ዓመት የልደት በዓሉን ያከብራል። በባለፈው ከሳልዝቡርግ ጋር በነበረው ቆይታ 13 ጎሎችን ለቡድኑ በማስቆጠር ከዛ በኋላ ደግሞ ወደ ሌቨርኩሰን ደግሞ የተመለሰ ተጫዋች ነውና እጅግ በጣም አስገራሚ ተጫዋች መሆኑን ስንመለከት ነበር። በዚህ በዓለም ዋንጫው ላይም እንደዚሁ ከቦስኒያና ሄርዞጎቪና ብሔራዊ ቡድን ጋር አብሮ በዓለም ዋንጫው ውድድር ላይ የተጓዘ ተጫዋች መሆኑን ሁላችንም የምናስታውሰው ነገር ነው እና ተጫዋቹ በጣም ጠንካራ አቅም ያለው ከዚህ በተጨማሪ ደግሞ የአርሰናልን የመስመር ማጥቃት የበለጠ ማሻሻል የሚችል ተጫዋች ነው። ገና 20 ዓመት እንኳን ያልሞላው ተጫዋች ስለሆነ አርሰናል ከዚህ ተጫዋች በጣም ብዙ ጠቀሜታ ሊያገኝ እንደሚችል ነው በርካቶች እየዘገቡ የሚገኙት። አርቴታን በአርሰናል ቤት ሻምፒዮን እንዲሆን የፕሪሚየር ሊግ ዋንጫን እንዲያነሳ ያደረገው አንደኛው ቁልፉ ነገር ቢያንስ በእያንዳንዱ ቦታ ላይ ሁለት አማራጮች መኖራቸው ነው። ሁለትና ከዛ በላይ አማራጭ አርሰናል አለውና በዛ ምክንያት ነው በተለይም ዘንድሮ ዋንጫውን ሲያነሳ የተመለከት ነው። ይህ ተጫዋች በተለይም ደግሞ አሜሪካ ትላንትና ሌሊት ቦስኒያን 2-0 ባሸነፈችበት ጨዋታ ላይ 19 ቁጥር መለያ ለብሶ በዚህ ጨዋታ ላይ ሲጫወት እንደተመለከት ነው ሁላችንም እናስታውሳለንና በጨዋታው ላይ 5.9 ከ10 የተሰጠው ተጫዋች ነው። ገና በታዳጊ ዕድሜውም በዚህ በዓለም ዋንጫው ጨዋታ ላይ በቦስኒያና ሄርዞጎቪና ማሊያም ጭምር ተጫዋቹን ተመልክተነዋልና በጣም ጥሩ ጊዜም ጥሩ ጅማሮንም በዓለም ዋንጫው ላይ ማሳለፍ ችሏል። እንደውም ከኳታር ጋር በተደረገውና 3-1 ባሸነፉበት ጨዋታ ላይ የመጀመሪያውን ጎል ማስቆጠር የቻለው ይህ ተጫዋች ነበረና ያለው አቅም የሚጠረጠር አይደለም። በጣም የመስመር ማጥቃቱ ለአርሰናል የተሻለ ማድረግ የሚችል ተጫዋች ነው። በዚህም ምክንያት መድፈኞቹ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ማሳየታቸውም ጭምር ነው እየተነገረ ያለው። ቅድም እንዳልኩት በዚህ በዓለም ዋንጫው ላይም በተለያዩ ጨዋታዎች ላይ የተሰለፈ ሲጫወት ተመልክተነዋል እና አርሰናሎች ይህንን ተጫዋች ለማስፈረም ከተጫዋቹ ወኪሎች ጋር መነጋገራቸውና ምናልባት ተጫዋቹን ለማምጣት በሚደረገው ጥረት ውስጥ የሆነ አይነት ለውጥ ሊኖር እንደሚችል ነው የተገለጸ ያለው። ለሳልዝቡርግ ተጫዋቹ ድንቅ ጊዜን አሳልፏል። ከዛ ደግሞ ወደ ባየር ሌቨርኩሰን ይሄዳል የሚሉ አይነት ሀሳቦች እየወጡ ይገኛሉ። ለማንኛውም አርሰናል ይህንን ተጫዋች ለማግኘት ከተጫዋቹ ወኪሎች ጋር መነጋገሩ እየተዘገበ ነው የሚገኘው። ይህንን ታዳጊ ተጫዋች አርሰናል ወደ ኤምሬትስ ያመጣዋል ወይ? ቀጣዮቹ የዝውውር ጊዜያት ለዚህ ጉዳይ በደንብ
ምላሽ የሚሰጡ ይሆናል ማለት ነው። ቅድም እንዳልኩት ግን አርሰናል የነ ማርቲኔሊ የነ ትሮሳርድ ቆይታ የሚያበቃ ከሆነ እንዲህ አይነቶቹን ተጫዋቾችም ሊያመጣ እንደሚችል ብዙዎቻችን የምንጠብቀው ጉዳይ ነው ማለት ነው። ለማንኛውም አድማጮቻችን የአርሰናልን ጉዳይ ብቻ የተመለከቱ የዝውውር ጉዳዮቻችን እነዚህን ይመስላሉ። 3 አዳዲስ መረጃዎችን ወደ እናንተ አድርሰናል። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። እግዚአብሔር ቢፈቅድ ደግሞ ዛሬ ምሽት 3 ሰዓት ተኩል ስፔን ከኦስትሪያ፣ ሌሊት 7 ሰዓት ተኩል ደግሞ ፖርቱጋል ከክሮኤሽያ የሚያደርጉትን ጨዋታ ይዘን እንመጣለን። እስከዛው ጊዜ ድረስ ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ፣ ኮሜንት ላይም ሀሳቦቻችሁን መጻፋችሁን አስታውሱ።